እንዴት አደራችሁ ቤተሰብ? አላሁ እግዚአብሔር ይመስገን። ትላንትና ወደ ብሩክ ሲሄድላችሁ ብዬ ነው ያቋረጥኩት። ያው ሴትዮ የትንሽ አፈላችና መቀጠል አልቻልኩም ማለት ነው። እና ያው ሁለት ቦታ ነበረ የመጣው ትላንትና ብሩክ በቢኒ ቤትና በመሊ ቤት መጥቶ ነበረ። ያው ቢኒ ቤት እንደሰማችሁ ዝም ብሎ ተንጫጭተው ምናምን ነው የጨረሱት። ቢኒ ግን እያሳቀኝ ነበረ። ቂቤ ቀብቻት የልጄ ልብስ ገዝቼ መጫወቻ ገዝቼ የሆነ ተራ ተራ ነገር ነበር እያወራ የነበረው። ብቻ የሆነ ሁላቸውም በቃ መተወንም አልቻሉም። የሚያወሩት ሁላ ምንም ያቁም። ፍፄ ከመጮህ ውጪ ምንም ያቅም የሚያወራ ሁላ ማለት ነው። እሷን ነበረ እንዴ እየተከራከረለት የነበረው። አሁን ሁላቸውም ቢያወሩ ምንም እኛን ማሳመን አልቻሉም፣ ደግሞም አይችሉም። ምክንያቱም የሚያመጡን ምክንያት ወር ደግሞ ድርጊታቸው እኛን የሚያሳምኑን ስላልሆነ ማለት ነው። በእርግጥ ከዚህ በላይ ይሄዳሉ ብዬ አላስብም። ይቋጩታል ትንሽ። እኔ እንጃ መቼ እንደሚሆን ባናቀም እንደ ንግግራቸው ከዚህ በላይ እንደማይሄዱ ነው የሚያሳየው ማለት ነው። ግን ብሩክ ያለማየሁ ልጅ አይካን አስኪው ሰምቲንግ ማለት ልጠይቅ እስኪ ምንድን ነው ሴትየዋ አንተ መጀመሪያ እንዳታቅ እንዳታስታውስ አድርገሃለች ወይ? ዲኤንኤው ሲመጣ እንድታቅ እንድታስታውስ መድኃኒት ሰጥታለች ወይ? ነገሩ እንዴት ነው ጋሽ ብሩክ? ወዴት እየሄድክ ነው? ማለት በእርግጥ የስራው ባህሪ ነው፣ ለስራው ባህሪ ነው። ግን ደግሞ በዚህ ልክ እኔ እንጃ። አንዳንዶቻችሁ የራሱ ልጅ ነች ብላችሁ ኤክስፔክት ያደረጋችሁ አብዛኞቻችሁ አላችሁ። ማለት በቃ ልጅህ ነው ከልጅ ጋር አሁን ከሷ ህይወት ውጣ ብላችሁ ራሱ እያጥረገረጋችሁ ነው በኮሜንት ማለት ነው። ግን አይደለም የኔ ውዶች፣ የረጋ ወተት ቅቤ ይወጣዋል ይባላል አይደለ? በትላንትናው ራሱ የተረዳችሁት ነገር የለም በመሊ ቤት በተለቀቀው ማለት ነው። ምንድን ነው እኔ እንደተረዳሁት ማለት ነው አሁን ልጅ ነች ሳግድጋለው ምናምን ሲል የራሱ ልጅ ነች አምኖ ተቀብሎ ማለት አይደለም። ምንድን ነው አንደኛ ነገር ይሄ ስራ ማስተካከል ያለባት ማናት? ብሩክም አይደለም ቅመምዬም አይደለችም፣ እዩ ብቻ ናት። እውነቱ እሷ ጋር ስለሆነ ማለት ነው። አሁን ብሩክ እንደዛ ያለበትን ምክንያት የራሱ ምክንያት አለው። ምክንያቱ ምንድን ነው? እውነቱን እሷ ጋር ስለሆነ እንደዚህ በዚህ ላሸንፋት ብሎ ይመስለኛል። አልሸነፍም ብላለች አይደለ? በዚህ መንገድ ላሸንፋት ብሎ ነው እንደ አባት ላሳድግ ብሎ እየተቀበለው ማለት ነው። ምክንያቱም እሱም ብሏል እኮ ትላንትና ልጄ አይደለችም የኔ አይደለችም ብል ራሱ የሚረዳኝ ሰው የለም፣ ማንም እየተረዳኝ አይደለም፣ እሷም ገግማለች ብሏል አይደለ? ልጅቷ ገግማለች። ያለኝ አማራጭ ምንድን ነው? ልጁን ተቀብዬ ማሳደግ ነው ያለብኝ፣ ግዴታዬ ነው ብሏል። ግን ደግሞ እዚህ ጋር ህይወት ነው አይደለ ብሩክ? የደግነት ምን ያህል ይጎዳል፣ የምር ይጎዳል። ራሳችሁ ነው የራሳችሁ ህይወትን ገደል ከታችሁ የሰው የምትኖሩ ነገር ከሆነ ጥሩ አይደለም፣ ፌር አይደለም። ለሰው ብለ የሰውን ልጅ ማሳደግ እኔ እንጃ። በአንድ በኩል ያው እንደዚህ አይነት ህይወት የሚኖር የለም ወይ? ቤቱን ይቁጠረው አይጠፋም። ደግሞም አለ ኢቨን ራሱ ባለትዳር ነው ልጅ ወልደው ሌላ ቦታ ሄደው የሚል ከሰከሱ አይጠፉም። ከዛ ይሸመጣሉ፣ ይክዳሉ። እንደዚህ አይነት ደግሞ ዲኤንኤ ያዋረዳቸዋል ማለት ነው። በዛም ወደዱም ጠሉም ልጁን የማሳደግ ግዴታቸው ነው ማለት ነው። እንደዚህ አይነትን የህይወት ሪሊ የሚኖሩ ሰዎችም አሉ ማለት ነው። ሌላ ሀሰን ነው። ሀሰን ህይወቴን እየበጠበጠብኝ ነው፣ ነገሩን እያከበደብኝ ነው። ከእዩ ጋራ ሌላ ነገር አለው። ምክንያቱም ከቅመሟ ጋራ እንድንለያይ እንድንራራቅ እያደረገኝ ነው ብሏል። እና ሊኖረውም አይችልም ከእዩ ጋራ ማለት ነው። እንደዚህ ያደረገበት እንደ ሪሊ ህይወት ከሆነ ልክ አላደረገም። ከማንም ሰው ከፍቅረኛችሁ ጋር ለይቶ እኔ እሱ የሚያደርገው እኔ ላድርግልሽ ማለት ይሄ ፌር አይደለም፣ ልክ አይደለም። ግን ደግሞ ሀሰን እንደዛ ያለበትን ምክንያት ጠቅልለው አዲስ አበባ እንዲሄዱ ነው የሚመስለኝ። ማለት ቅመሟ ከሄደች ግዴታ ብሩክ ይመጣል ነው አይደለም?
እሱ ደግሞ ቅመምን በቀደም ተናግራለች። የመጣንበትን ይሄ ሁሉ ጊዜ ቆይተን ነገሩ ሳንጨርስ ሳንቋጭ አንሄድም ብሏለች። ግን ደግሞ ነገሩ እንደጠበቀችው አላገኘችውም እና ያው ለመሄድ ነበረ የወሰኑት ማለት ነው በዛን ሰዓት። እኛ ደግሞ ለማሳመን እኮ ነው አሁን በማታ በዛን ሰዓት አዲስ አበባ ይኬዳል እንዴ? አይደለም አዲስ አበባ ይቅርና እናንተ ያላችሁበት ቦታና እስከ ስላሴ መሄድ አይቻልም። ቦታው ስለማቀው ነው እዛ ቪዲዮ የቀረጹበትን ቦታ ማለት ነው። እና ያው ሀሰንም የሰጣችሁ ስራ ነው እየተወጣ ያለው ማለት ነው። በአግባቡ ተወጥቶታል። አቤት አቤት ትወና እኮ ሀሰን የገባበትን በስማም ከአንትኑ ሀረካቱ ራሱ በጣም ነው የሚያስቀው። የምሬን እኮ ነው። የሀሰን ሀረካት የፍፄ ጩኸት በስማም እንዴት እንደሚያዝናና ማለት ነው። ያስቁኛልም ያናድዱኛልም ማለት ነው። እና ጨረቃዎቼ ወደ ራሳችሁ ተመለሱ። እንደዚህ የሚወዳችሁ የሚያከብሯችሁን ኦዲየንስ እግዚአብሔር የሰው ፍቅር ሰጥቷቸዋል፣ የሰው መውደድ ሰጥቷቸዋል። በእንደዚህ በተልካሻ ስራ አትጧቸው። እኔ ችግር የለብኝም በግሌ ግን ደግሞ አለው አደለ ትግስትም ያው እንትን አለው አደለ ገደብ አለው። እናንተ በጣም ኤቭሪዴ እንደዚህ የሆናችሁ የምትመጡ ነገር ከሆነ እነሱም ማይደግማቸው ነገር ይኖራል ብዬ አላስብም ማለት ነው። ስለዚህ ጨረቃዎቼ ወደ ራሳችሁ ተመለሱ። ሌሎቻችሁ ደግሞ ምን እያላችሁ ነው? በኮንትራትን የመጡት ይህ ስራ ልጅቷ በኮንትራትን የመጣችው እዩ ማለት ነው። ህፃኗም እንደዛው። ስለዚህ ኮንትራቱ ስለሚረዝም መጨረስ አለባቸው እያላችሁ ነው እንዴ? በኮንትራት እንደዚህ አይነት ስራ ይመጣል እንዴ? እና ታዲያ አብርሃምና ሩታ እየተግማሙ ያሉት ከአመት እስከ አመት ወደ 3 አመት እየሄዱ ነው አይደል? በኮንትራት ነው ማለት ነው። ወይ ጉድ! ስለዚህ ይሄ ነገር መጣራት አለበታ ታዲያ። እየምሬን እኮ ነው ህዝብ ላይ። ኧረ በስመ አብ